ባለፈው ቫት ተመዝገብ ያላችሁ ቫት ተመዘገብ አሁን ደግሞ ካሽ ሬጂስተር መገዛት አለበት ገዛው እሺ ግን መቼ ልንካው ምንድነው እየተደረገ ያለው ለማን ነው ቤት የምንለው የቀበሌ ተወካይ ባለበት ተለካ 700 ሜትር ካሬ ድፍን አሁን ለዚህ ደግሞ ካርታ ያለ ማስረጃ አለኝ እዚህ እናንተም ጋር ዶክመንቱ ይኖራል በያስባለሁ አሁን ሲለካ 500 ሜትር ካሬ 200 የት ከተውት ነው መሳሪያው ሰረቀው እርግጥ ማታ አስተኛ ዜድ መንካቴን አረሳ አሁንም ለቀረጻ ስራ ክፍለ ሀገር ሰይድ ዜድን ብቻ የምትነካልኝ ሰራተኛ ቀጠርኩ እስኪ እግዚአብሔር ያሳይ ይሄን ያክል ስህተት በጣም የሚገርም ነው አሁን ሌላ መሐንዲስ ይሰጠኝ ቦታው እንደገና ይለካልኝ ህጋዊ የሆነ መብት ይረጋገጥልኝ ለምንድነው ለክሊራንስ አሻራ ስጥ የምትሉኝ ይሄ እንኳን ለራስ ጥቅም ነው ቅሬታ ሰሚ ነኝ ስሜ ዘሪሁን አበበ ነው የምሰራበት ክፍለ ከተማ በአዲስ አበባ ውስጥ ካሉ 10 ክፍለ ከተሞች ውስጥ አንዱ ነው የክፍለ ከተማው ነዋሪ 500,000 ሲሆን የክፍለ ከተማው ሰራተኞች ቁጥር ደግሞ 320 ነው ከ80 ሚሊዮን ኢትዮጵያዊ 0.00002% ማለት ነው የስታቲስቲክስ ምሩቅ ነኝ ከአዲስ አበባ ዩኒቨርሲቲ በዲግሪ ስራ ስላላገኘው በሁለተኛ ደረጃ መልቀቂያ ውጤቴ ለጊዜው እዚህ ስራ ላይ ከተቀጠርኩ 3 አመት ከ10 ወር ሆነኝ እስካሁን የሚገባኝ ስራ ደረጃና ደሞዝ ባላገኝም አሁን ግን ቢፒአር ይሄን ያስተካክላል ይላል የቢፒአር ፍልስፍና በሚገባ መስሪያ ቤታችን ከተተረጎመ ተስፋ አለኝ የመስሪያ ቤታችን የሥራ መውጫ ሰዓት 11 ሰዓት ተኩል ነው የሥራ መውጫ ሰዓት ሲቃረብ ሰራተኞች ታግተው እንደተለቀቁ ታጋች መስሪያ ቤቱን ለቀው ይወጣሉ እኔ ከሥራ መውጫ ሰዓት በኋላ ቢያንስ 2 ሰዓት መስሪያ ቤት ውስጥ ቆያለሁ በስራዬ ትጉ ስለሆንኩ ለስራ ባለኝ ፍቅር አይደለም መንገድ ላይ በዝናብ ላለመበስበስና ወደ ኮንዶሚኒየም ቤት የመገባበት ሰዓት እስኪደርስልኝ ጊዜ ለመውደድ ብቻ ነው በፈልኩበት ሰዓት ወደ ቤት መግባት የምችልበት ትንሽ ችግር አለብኝ ሜሊ ቶሎ በይ እንጂ እንዴ ምን ሆነሻል ለሶስት ሩብ ጉዳይ ሆነ እኮ ይሁና እዚህ ለማምጣት ጥድፊያ ደግሞ ለማስወጣት ጥድፊያ ካርሴት ቆይ አይደለም አበናት ይወል 2 ሰዓት እኮ ቤቱን ማስረከብ አለብን ባይነይ ቀለኛ አርጎ እንደማ ሸሚዝ ተዛንኩ ተው በእናትሽ እንዴ ሚስትህን የታውልቄው ተዛነፈል ትላት ወይ እናት እንኳን ሸሚዝ የግሬ ቢዛነፍ ሚስት ያጣቀው ምን ተበጣለሽ ምን ሆነሽ ኮንዶሚኒየም ኮሚኒያል እናት ግናልሽም በቤት ዘሪውን ግን አልበዛም ምኑ ሙዚቃው ጭፈራው መንጫጫቱ ይቅርታ በቤት ደናደር ቤቴ መሀል አዲስ አበባ ፒያሳ ነው ባለ አንድ መኝታ ቤት ኮንዶሚኒየም ሆና ቅልልና ጽድት ያለች ለአንድ ላጤ በቂ ቆንጆ ኮንዶሚኒየም ነው አጎቴ ወደ አሜሪካን ሀገር ሲሄድ ጠብቅልኝ ያለኝ ቤቴ ነው ገብታል ፍሬንድ እኮ ስልኳን ረስታው ነው የት ነው ያስቀመጠችው ልጅ ሽፈራው መማሪያ አይደለም ግን እስከ 12 ሰዓት አልነበር እንዴ ያልከኝ መቼስ እንደዚህ አይነት ነገር ፕሮግራም አድርገን እንደማጨርሰው ታውቃለህ አይደል ለነገሩ አንተ ምኑን ታውቀዋለህ እኔ ምን እንደው ብቻኝነት ግን አልሰለችም ለምን አሪፍ ቺ ካላጣብስ እኔ አልፈልግም ግን ስለዚህ ቤት እናወራ ምን ሆነ ቤት እኮ ካንተ አልፎ የማንም መፈንጫ አንተ ላለቆች መፈንጫ ምናምን የሚል ቃል ትጠቀማለህ ግን በብርድ በመሽት እንዲህ በባዶ ሆድ ምን አለ ቶሎ በተለቁልኝ ቤቱ ስማ አቶ ግዛቸውና አቶ ተፈራን የቤት ደንበኛ ረኩልህ እኮ ላንተ ጥቅም መስሎ አይ በዛ
ደግሞ ዛሬ ይኸውልህ ማኔጅመንት ስብሰባ ነበረን ከአቶ ምንተስኖት ጋር ስላንተ ጉዳይ ሜንሽን አድርገናል። ምንድነው እናንተ በስራ ሰዓት የማኔጅመንት ስብሰባ? እና አዳሜ ከስራ ወጥቶ ወደ የቤቱ ሲሄድኛው እንሰብሰብ? አይ በዛ እያሉ ቅሬታ እያሰሙ ነው ያሉት። ተባካችሁ ይጩ ልማዳቸው ነው እንዴ? እኔም ሰለቸኛ። ሁሉም እኮ ለኔ መጥቶ ቅሬታውን የሚያሰማ እና ከሱ ልገላግል አይደል እንዴ እየሞከርኩ ያለሁት? ይኸውልህ ከአቶ ምንተስኖት ጋር በነበረን ስብሰባ ስላንተ አንስተናል፣ ተወያይተናል። አቶ ምንተስኖት ስራ አስኪያጁ? አይ ዘበኛው አቶ ምንተስኖት እንባል ዘበኛ ታውቃለህ? አትክልተኛ ስራ አስኪያጁ ነኝ። ቢፒአሩ ተጠናቆ የሚገባቸው ሰዎች የሚገባቸው ቦታ ላይ እስኪመደቡ ድረስ ይህ የአስተዳደር ምክትል ኃላፊ ቦታ እኚህ ማን ናቸው? አቶ እንዳፍራሽ የአቶ እንዳፍራሽ ቦታ ላይ ማን ይመደብ እያልን ስንነጋገር ነበር። ከዛ እኔ ምን አልኩ መሰለህ? እንደዚህ ያለ ኢነርጄቲክ ወጣት ማኔጅመንት አካባቢ ብናመጣ የጀመርነውን የ5 ዓመት የልማትና ትራንስፎርሜሽን እቅድ ተግባራዊ ለማድረግ ቁልፍ አስተዋጽኦ ይኖረዋል ምናምን እያልኩ ስቀሰቅስልህ ነበር። በጣም አመሰግናለሁ ሼፌ። እንዴ እኔ ተኝቼ አላደርኩም እኮ እየሰራሁ ነው። እውነቴን ነው። ታዲያ ይሄንን ቦታ ለማግኘት እንደና አቶ ግዛቸው ያለ የቅርብ አለቃ ድጋፍ ያስፈልጋል። አንተ በቤት ደግፋቸው፣ እነሱ ቢሮ ይደግፏል። ከክልል እኮ ነው ጨዋታው። በነገራችን ላይ ማን ነው ውስኪን የከፈተው? አቶ ግዛቸው ነበር። ቅድም እስከ ጓደኞች ጋር ሲከምና ግዛቸው ምን አባቱ ነው የሰው ውስኪ የሚከፍተው እንዴ? ተራ ውስኪ ያደረገው እንዴ? የተወጋ መሰለ? ከውጭ እኮ ነው አንድ ጉዳዩን ያስፈጸምኩለት ሰው እያመጣል። ለአዲስ ዓመት ከሜላት ጋር ከፍቷል ያልኩት እኮ አንተ ነህ። ነው ክፍት ቦታ ላይ አስቀመጥክለት የሆነ ውሸት ካልኳ ዜድ እንደተባባለ እየጠበቀችን ነው። ቻው ዘሪው እንዴት አመሸህ? ሰላም ነው ዶክተር? ሰላም እንዴት ነው? አሃ ለካስ ማታ እጅን ነገር እያበዛችሁ ነው። ያ ሁሉ ሙዚቃና ጫጫታ። ኧረ ዶክተር እኔ አልጠጣም። እናስ አሁን ማን ይሙት ያን ሁሉ ሳቅና ጨዋታ የምታዘንብልን በባዶ አፌ ነበር ልትለኝ ነው? ዶክተር በጣም ይቅርታ ስለረበሽ። ባለቤቱም እኮ ቅድም ለምን እንደሆነ ታውቃለህ? ላጤ ሆኜ ሳልኖር የማግባቴን ነገር ሳስበው ያበሳጨኛል እንደው ብዬ ድንገት ባለቤቴ ፊት እናገራለሁ። ከዚህ ቀን በኋላ በቃ እሙዬም ልክ እንዳንተ ለመሆን ማስብና መኝ እየመሰላት አላደል አንዳንዴ ትበሳጫለች። በቃ ይሄው ነው። ለነገሩ ያበሳጫል። አዎ ላጤ ሆነ ሳትኖር የማግባትን ነገር ካሰብከው በጣም ያበሳጫል። እኔ ዶክተር እንደሱ ለማለት ፈልጌ አይደለም። ገብቶኛል። ለማንኛውም ሌላ ቀን እናወራለን። እሺ ዶክተር። ሰላም በተረፈ። ሰላም። እሺ ቻው። ደህና ደር። የ5 ዓመቱ የእድገትና ትራንስፎርሜሽን እቅድ ሁለተኛ ዓመት አፈጻጸም ስኬታማ መሆኑን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አስታውቋል። በእቅዱ 3ኛ ዓመት ትግበራ በተሳካ የስራ ፈጠራ የተመዘገቡና ሌሎች ውጤቶች ተጠናክረው እንደሚቀጥሉም ገልጿል። ለፖሊስ መረጃ 991 ለውሃና ፍሳሽ 906 እናስብ። መልካምነት መልሶ ይከፍለናልና። ሸገር የእናንተ የአድማጮቹ ሬዲዮ ነው።
ሄሎ ዘሬ የት እንዳለው ገምት ሰፈር ነኝ ያለው ታርሴማ ባር እየተዝናናው እንፈልገ ነው እንደ ዘሬ አላወቀኝም እንዴ አለቃ እኮ ነኝ ግዛቸው አውቄያለሁ አይ ምን ፈልገ ነው ለማለት ከአንዲት ልጅ ጋር ነኝ ያለው ተባክ እየተዝናናው ሁለታችንም ክፉኛ ተሞምቀናል አሁን እኮ ለትንሽ ደቂቃ አንተ ቤት ይጃስ ልመጣ ፈልጌ ነው አይ እኔ ኦሬዲ ተኝቻለሁ ምን በዚህ ሰዓት አሁን ሌላ ጊዜ ብትመጡ ነው የሚሻለው ሰማ ዘሬ ብታያት እንዴት እንደምታምር ውይ ውይ ቢዮንሴ ነው የምትመስለው ይቅርታ አቶ ግዛቸው ራሷ ቢዮንሴ ብትመጣ እንኳን ተኝቻለሁ እንደ ዘሬ አንተ ግን ለኔ እንደዚህ ነህ አዎ ለአስተዳደር ቦታው እንድመረጥ ድጋፍ ታደርግ ነበር ማን ነገረህ ታዲያ ይሄን ላደረገልህ ሰው ምላሹ ይሄ ነው አይደለም እኮ ማለት እንዴት ነው በቂ እንቅልፍ ሳልተኛ ለአስተዳደር ቦታ ብቁ ሆኖ አቶ ግዛቸው ስማ ደሞ ለትንሽ ደቂቃ ነው ማስቸግር ትንሽ ደቂቃ 30 ደቂቃ ዘሬ ይኸውልህ 30 ደቂቃ ገባን ቷ አረግን ወጣ 30 ደቂቃ በቃ ቁልፉ የተለመደ ቦታ ይቀመጥልኝ አንዴም እንዴ ነይ እንሂድ ነፍሴ ሻቱ ሹፈራ ሄለን እንዴት ነህ? ምን ሆነሃል? ኃይለኛ ጉንፋን ይዞኛል እንዳልሰምሽ ታዲያ እንዴት ነው ቢሮ ገባ? ካልጋ መነሳት አልነበረብህም ዛሬ? አይ ካልጋ መነሳት አልነበረብኝ ትላንት ነበር ሄልዬ እንዴት ነሽ ሃይ ኧረ እንደው ምን ዋጋ ገማናት በእናታችሁ ጨዋታ ማታውቅም እንዴ ይኸውልህ አንተ ሰውዬ ስትፈስ አንዱ ላፍ እንዳያደርግልህ ከዓይነ ስር እንደው ታወራ ለምን ነው ቀጥረህ ማታናግራት ናው ድሌ ልሞክር ስማ አርፈህ ተቀመጥ እንደውም ስማ የዛሬ ሳምንት የስነ ምግባርና የጸረ ሙስና ስልጠና ነው ምናምን አለ ተብሏል ደብረ ዘይት ለአንድ ሳምንት እድሌ ልሞክር እንዴ ለአንድ ሳምንት ባለጉዳዮቹስ ባለጉዳዮቹ ምን ባለጉዳዮቹ እኮ እናንተ ከሌላችሁ በጣም ነው ይበሳጩት እና እንቅር አበላለሁ እኮ አይዞይ ምን ካቶ መስሎ ነው አይደል አይዞይ ሄሎ አቶ ግዛቸው ዛሬው ነኝ አይ ዘሩን አዎ የቤትን ቁልፍ በሬ ስር ያለው ምንጣፍ ስራ አስቀምጥልኝ ብለህ አልተናገርኩም አስቀምጫለሁ አላስቀምጥኩም እንዴ ጎንበስ ብዬ በሩ ምንጣፍ ስር ማስቀመጤን አስታውሳለሁ ቁልፍማ አስቀምጣል ግን የቤት ቁልፍ አይደለም ነው እንጂ ሶሪ ዘርዬ ቀደም እኮ ወደ ቢሮ ስገባ እኔ ራሴ ቁልፍ ስሞክር እምቢ ብሎኝ ነበር ለካ ተቀያይሮ በዛ ሌሊት እኮ አንገላታኝ ሶሪ በጣም ይቅርታ አሁኑኑ በተላላኪ ልክልሃለሁ ስማ ማን ናቸው ምክትል አስተዳደሩ
አቶ እንዲፍራው እሳቸው ጡረታ ሊወጡ ነው። አንተ በእሳቸው ምትክ እንድትተካ ድጋፍ ደብዳቤ ያዘጋጀውልህ ነው። እሺ አሁን ቁልፉን ላክልኝ። ሄሎ ይኸውልህ ተፈራ፣ ዛሬ ማታ ፕሮግራም ይዘህ ነው። ቤቱን እፈልገዋለሁ። ያንተን ፕሮግራም መሰረዝ አለብኝ። መሰረዝ? እኔ ለሰው እምቢ ማለት አልወድም፣ ግን ዛሬ ግድ ነው። ተፈራ በጣም ተለውጠሃል። እንዲህ አይነት ሰው አልነበርክም። የኃላፊዎች ስብሰባ ላይ ቻለው። አቶ ተፈራ አመሰግናለሁ። በጣም ስለመመኝ ነው ዛሬ ወደ ቤት ብሄድ የምፈልገው። ኃይለኛ ጉንፋን ይዞኛል። ጉንፋንማ ከያዘህ ቤት አይደለም መግባት ያለብህ፣ ፍልውሃ ነው መግባት ያለብህ። ንቅል ያደርግልሃል። አይ ነው በመጨረሻ ቀን በጊዜ ቤቴ ገብቼ ካልተኛው የባሰ ነው የሚያመኝ። በጣም ከታመምኩ ደግሞ ያው ለብዙ ቀናት ልቆይ ነው ማለት ነው። እሺ ይሁንልህ በቃ። የሚቀጥለው ሳምንት ሮብ ያዝልኝ። ከዛ ቀን ውጭ አይመቸኝም። ሮብ ቆይ መልሼ ልደውልልህ አንዴ። ሄሎ አዜድ፣ ምን ፈለግ እንዴ? ሮብማ አንተ ቤት ነው የምንቅመው። ታዲያ ሮብ አልችልም። ሐሙስ በቃ አርብ ይሁን። እሺ አርብ ቆይ መልሼ ልደውልልሽ አንድ ጊዜ። ሄሎ አዜድ መች ለአርብ እኔ እንጃ። አሁን ያዝኩት ፕሮግራም የለም ለነገሩ። ቆይ እስኪ ቆይ አይቼ ልደውል፣ ቼክ አድርጌ ልደውልልኝ። ኖ አትደውልልኝ፣ ሐሙስ አድርገው። አቶ ግዛቸው ለአርብ ይቻላል። አቶ ተፈራ ለሮብ ችግር የለውም። ሄሎ እሺ እነግረዋለሁ። ዜድ የስራ አስኪያጁ ጸሐፊ ነች። ስራ አስኪያጁ ይፈልገዋል። ስራ አስኪያጁ አቶ ምትተውት? ሌላ ስራ አስኪያጅ አለ እንዴ? ከደቂቃ በላይ ስልክን እየቀጠቀጥኩ ነበር ብላለች። በአስቸኳይ ይፈልገዋል። ለምንድን ነው የፈለጉት? ሊሾሙ ሊያባሩር ይሆናላ። ወሬ ለቤቱ መፈራረም እኔ የምለው በአፈራረምሽ ቁጥር እንዲህ ካልኩሌት ትችላለሽ እንዴ? ማድረግ ይቻላል። ልኳኳል እንጂ ለምን የሰው ፎቶ ላበላሽ? ከሰርግ ቀሪ ፎቶ ብቻ ነው ሲባል አልሰማሁም። እንዴት ነኝ? አብረን ልትፈራረም ነው እንዴ? ኧረ ምን በወጣኝ። ከፍ ላለሽ መተጠርቼ እየሄድኩ ነው እንጂ የሰላም እንዲሆንልህ እመኛለሁ። ምን ነው የተጠራሁበት ጉዳይ ለክፋት ይመስልሻል እንዴ? እሱን እንግዲህ የሚያውቀው ላይ ያለው ነው። እኔ የምለው የተጠራበትን ጉዳይ ለማወቅ ለምን በኋላ ምሳ እየበላን ነው? ክበብ ወሬኛ አደረክኝ እንዴ? ኧረ ወደ ስራ ሰውም አትሆን አንተ። እንዴ ዛሬው ምን ሆነህ ነው? ከደቂቃ በላይ ሆነ ስልክን የሞከርኩት። እርሻውን ግን በጣም እየፈለጉ ነው። እኮ ገብቶኛል። ቢሮ ና እና እንነጋገር እኮ ና እና እንነጋገር። ጥሩች ኦኬ። ዘሪሁን አበበ። አቤት ጌታዬ። ተቀመጥ። ስላንተ የምሰማው ነገር በጣም ጥሩ ነገር ነው። አሁን ለምሳሌ አቶ ተፈራ ስላንተ የጻፈው ሪፖርት ድንቅ ነው። አቶ ሽፈራው ደግሞ ከስራ ሰዓት ውጪ ያለምንም ኦቨርታይም ክፍያ ቢሮ አምሽተህ እንደምትሰራ ገልጾልኛል። አዎ ስራ ካለ ሰው ኃይል አስተዳዳሪ ኃላፊው አቶ ግዛቸው እና ረዳቱ አቶ ዘነበ ደግሞ ሁለቱም ወደ እነሱ ቢሮ እድገት አግኝተህ እንድትዛወር በጉጉት እየጠበቁ ነው ያሉት። በጣም ደስ የሚል ነገር ነው። ይሄ ለኔ ያላችሁን ግምት
በቅርብ አለቆች ዘንድ እንደዚህ ተወዳጅ ሆንከው በምንድን ነው? እኔ እንጃ እንግዲህ ስራዬ። በደንብ አስበህ መልስልኝ። ማለቴ ለስራ ያለኝ ክብር ይመስለኛል። ስማ፣ ስቱፒድ አይደለሁም። እዚህ ህንፃ ውስጥ ስለሚሰራው ስለ እያንዳንዱ ነገር፣ በእያንዳንዱ ዲፓርትመንት፣ በእያንዳንዱ ቢሮ፣ በየዕለቱ በየሰዓቱ የሚሰራውን በሚገባ አውቃለሁ። ምን እየተካሄደ ነው ያለው? የምን ቁልፍ ነው? ከሽፈራ ወደ ግዛቸው፣ ከግዛቸው ወደ ዘነበ፣ ከዘነበ ወደ ተፈራ የሚዘዋወረው ቁልፍ ምንድን ነው? ቁልፉ የማን ነው? የምን ቁልፍ? ስለ የቱ ቁልፍ እያወራ እንደሆነማ በሚገባ ታውቃለህ። አረ በጭራሽ አልገባኝም ጌታዬ፣ እርስዎ ቢያብራሩልኝ። አንተ ብታብራራልኝ አይሻልም? ቁልፉ የማንና ምን እንደሆነ በሚገባ ታውቃለህ። እየጠበቅኩ ነው። አንድ ቀን ግዛቸውና ሹፈራው ወደ ግብዣ ለመሄድ ቀጥታ ወደ እኔ ቤት ሄደው ልብሳቸውን መቀየር ነበረባቸውና ቁልፉን ሰጠዋቸው። እንግዲህ ከዛ በኋላ ጓደኞቼ በሙሉ የቤቴ ቁልፍ መጠየቅ ጀመሩ። አቶ ምንተስኖት ደግሞ በተፈጥሮ ምንም እምቢ ማለት አልችልም። ከዛ በኋላ እንግዲህ ነገሮች ሁሉ ከቁጥጥር ውጭ ወጡብኝ። ያው ይቅርታ ያድርጉልኝ እንግዲህ ይኸው ነው። ሰማለህ ዜሮ፣ ይህ መስሪያ ቤት ህብረተሰቡን ለማገልገል የተቋቋመ መስሪያ ቤት ነው። እኛ ህብረተሰቡን እናገለግላለን፣ እናስተዳድራለን ብለን በኃላፊነት ቦታ ላይ የተቀመጠ ሰዎች ከስራችን ውጪ በባህሪያችንን ፍጹም ለሌላው ዜጋ አርአያ መሆን ይጠበቅብናል። እንዲህ ተጠንቅቀን ስንሰራ ነው ሀገራችንን ህዳሴ እውን የምናደርገው። እናንተ ግን ከዚህ ተቃራኒ፣ ፍጹም ተቃራኒ የሆነ ስራ ነው የምትሰሩት። ለመሆኑ ምን ያህል ሰራተኛ ነው በዚህ ቡድን ውስጥ ያለው? ብዙ አይደሉም፣ 4 ናቸው። 4 ቁጥር ትንሽ መሆኑ ነው? አይ ማለቴ ከሰራተኛው ጋር ባቬሬ ሲነጻጸር። ትሰማኛለህ? አንድ ብርቱካን የያዘ በርሜሉ ምንም ያህል ትልቅ ቢሆን 4 የተበላሹ ብርቱካኖች ቢቀላቀሉበት በርሜሉ ሙሉ ብርቱካን ይበሰብሳል። እነዚህ በስራ ላይ ያሉ ከፍተኛ የስራ አመራር ሰራተኞች እኩይ ስራ ከመስሪያ ቤታችን አፈትልኮ ቢወጣ በ4 ግለሰቦች ምክንያት የመላው ሰራተኛ ስም እንደሚጠፋ ተገንዝበሃል? አልተገነዘብኩም። አያቶ ምንተስኖት ቁልፉን ለማንም አልሰጠም ካሁን በኋላ። ለመሆኑ ቤት የት ነው? ፒያሳ ነው ቤቴ። ኮንዶሚኒየም ነች፣ ለወንድ ላጤ የመጣውን ኮንዶሚኒየም። ለዛም ይመስለኛል ብዙዎቹ የሚወዷት። እኔ አቶ ምንተስ ካሁን በኋላ ለማንም የቤትን ቁልፍ አልሰጠም። እንዴት ነው ቁልፉን የምትቀባበሉት? ማለት ሲፈልጉ ያው በቢሮ ልክላቸዋለሁ፣ ሲጨርሱ ደግሞ ቤቴ በር ስር ያለ ምንጣፍ አለ፣ እሱ ስር ያስቀምጡልኛል። ሄሎ፣ አቤት፣ አገናኝኛ። እሺ፣ ሄሎ፣ ወይ የኔም ቤት፣ ቅድም ስደውል ቤት የለሽም። ምን በሰላም ነው? ወደ ነው የምትሄደው? አይ ስልክ እያወራሁ ብዬ ነው። ቁጭ በል፣ ገና አልጨረስንም። ይኸውልሽ የኔም ቤት፣ የደወልኩልሽ ጉዳይ ዛሬ ትንሽ አመሻለሁና እራት እንዳትጠብቂኝ። አይደለም፣ ይኸውልህ አንድ የሚመረቅ ፊልም አለና በዛ ፊልም የክብር እንግዳ እንደሆን ጋብዘውኛል። እውነትሽን ነው። በቃ አይደለም፣ ቀደም ብዬ ያልነገርኩሽ ረስቼው ነው። ሙች እንደ አሁን ደውለው ነው ያስታወሱኝ። እሺ የኔ ቆንጆ፣ አመሻለሁ። እሺ፣ ቻው። ዘሪሁን። አቤት ጌታዬ። ሲኒማ ትወዳለህ?
አዎ መመልከት። ዛሬ መግባት እፈልጋለሁ። ማለት ከእርሶ ጋር? አይ እኔ እንኳን ሌላ ፕሮግራም አለኝ። እንካካርዱን ከፈለግከው ሰው ጋር መግባት ትችላለህ። አያቶ ምንተስኖት ትንሽ ጉንፋን ስለያዘኝ ዛሬ ወደ ቤት መሄድ ነው የምፈልገው። አልተረዳኝም? እኔ ሌላ ፕሮግራም አለኝ እያልኩ ነው። ገብቶኛል፣ ግን ትኬቱን ለሌላ ሰው ቢሰጡት ነው የሚሻለው። ምክንያቱም መድኃኒት ጠጥቼ መተኛት ነው የምፈልገው። አሁንም አልተረዳኝም? በዚህ ካርድ ልዋጭ እፈልጋለሁ እያልኩ ነው። ልዋጭ አልገባኝም። እንዴት ነው ታዲያ እዚህ ሪፖርት ላይ የሰውን ፍላጎትና ስሜት በቀላሉ መረዳትና መገንዘብ የምትችል ሰው እንደሆንክ ነው? አልገባኝም አቶ ምንተስኖት። ግልጽ ላድርግልህ፣ አንተ ቤት በመግባት ፋንታ ሲኒማ ግባ፣ እኔ ደግሞ እንዴ አቶ ምንተስኖት እሱ ነው እንደፈለከው? ቁልፉን ማለት ነው እንዴ? አየህ አሁን የሰውን ሀሳብ የሚረዳ በሚለው አገላለጽ ተስማምቻለሁ። በኃላፊነት ቦታ መወዳደር እናውቃለሁ። ደግሞ ቦታው ላንተ ነው የሚገባው ብዬ ነው የማስበው። የቤት አድራሻ የት ነው ያልከኝ? ፒያሳ ነው፣ ኮንዶሚኒየም 4ኛ ፎቅ ጥግ ላይ ያለችው ቤት። ታዲያ አደራህን ይሄ ነገር በእኔ እናንተ የሚቆይ ሚስጥር ነው። ከዚህ በኋላም ቁልፉን ለማንም ሰው እንዳሰጠ። እሺ? በተለይ እዚህ መስሪያ ቤት ስሜ እንዲነሳ አልፈልግም። ለወይዘሮ ሂሩት አበበና ለአቶ ግርማ ተክሉ በውልና የክብር መዝገብ ማስረጃ አገልግሎት የተፈጸመውን ጋብቻችሁን ምክንያት በማድረግ በአስተዳደሩ ነዋሪ ሕዝብ ስም መልካም ጋብቻ እንዲሆንላችሁ አስተዳደሩ ምኞቱን ይገልጻል። ራስሽ ያለ ሙሽራ የምትመስል እንዴት ለባበስሽ ፈገግታሽ ምናምን ነው። ሙሽራ በጣም ነው የምወደው። ድሮ ልጅ ሆኜ ምን መሆን ትፈልጊያለሽ ሲሉኝ ያሉ ሙሽራ አልነበር። እንዴ ታዲያ ታማኝና ጥሩ ባልጠፋ። ይልቅ ላይ ሄድክበት እንዴት ሆነልህ? ሰላም ነው። በነገራችን ላይ ፊልም አይተውጀልሽ? የሀገር ውስጥ ከሆነ የሀገር ውስጥ ወዳለሁ። ታዲያ ለምን አንገባም ዛሬ? ዛሬ ቀጠሮ አለኝ ከሆነ ሰው ጋር። አልችልም። ከሆነ ሰው ጋር? አዎ የወንድ ጓደኛ። ምን ነው አልክ? የወንድ ጓደኛ አለሽ አይመስለኝም ነበር። የምትሞሸሪበት ጊዜ ደረሰ ማለት ነው? ኧረ በጭራሽ። ካቆምን ከወር በላይ ሆኖናል። ላግኝሽ ብሎ ስለጨቀጨቀኝ ብቻ ነው የሚሄደው። ታዲያ ለመጨቀጨቀሽ ሰው ጋር ምን ትሰሪያለሽ? ፊልም ነው አንገባም። አይ ይቅርታ አልችልም። ከሳምንት ጀምሮ ነው በቃ እንገናኝ ያለ መጨቀጨቀኝ። ልሂድ እባክህ። ችግር የለም ነበር ይገባል። ስንት ሰዓት ነው ግን? 12 ሰዓት። 12 ሰዓት የት? ብሔራዊ ቲያትር። ስለዚህ 12 ሰዓት እዛው እንገናኝ። እሺ እጠብቅሻለሁ። በዛውም ከወጣን በኋላ እራት እንበላለን። ኤልዬ በጣም ነው ናፍቅሽ። ከተገናኘን 1 ወር አለፈን አይደል? ወር ከ15 ቀን። ኤልዬ ካንቺ ተለይቶ መኖር ሲኦል ነው የሆነብኝ። ተው ምን ተስኖት እንዴ? እውነቴን ነው የምነግርሽ ኤልዬ። አንድ መስሪያ ቤት ውስጥ አብረን እየዋል ባንገት ሰላምታ ብቻ አንቺን ማለፍ የሚፈጥርብኝ ስቃይ ምን ያህል እንደሆነ በቃላት መግለጽ ይከብደኛል። ትናፍቅኛለሽ እኔ ቆንጆ። የተረሳ ነገር ለምን እንደምታነሳው ምን ተስኖት? እኔ አረሳውማ ኤሊ። እኔ ረስቼዋለሁ። አትዋሺ። ትወጂኛለሽ፣ እኔም እወድሻለሁ። የምትወደኝ ከሆነማ ተወኝ ምን ተስኖት። በቃ ያለፈው ስተቴ በቃኛል። አንተ የራስ ኑሮ የራስ ቤተሰብ አለ። እኔም የራሴ የምለው ሰው የራሴ ልጆች የራሴ ቤተሰብ እንዲኖረኝ እፈልጋለሁ። እነኚህን ሁሉ ነገሮች ሳላሳካ እድሜ እንዲያልፍብኝ አልፈልግም። በቃ የምትወደኝ ከሆነ ይሄን ማድረግ ያቅታል። አትፈልገኝ፣ አትደውልልኝ። ስሚ፣ ቆይ ከኔ የምትፈልገው ምንድነው? አንቺ። እኔ ግን በቅቶኛል ምን ተስኖት። በቃ በቅቶኛል።
በመሸ ቁጥር ሸሚዙ ላይ ሊፕስቲክ እንዳለና እንደሌላ አጣርቶ ጠይቆኝ ከሚሮጥ ወንድ ጋር በቅቶኛል። በቃ እንዳንተ አይነት ወንድ በቅቶኛል። ባለትዳር ወንድ በቅቶኛል። ሁለተኛ እድል ስጭኝ። ለሁለተኛ ጊዜ መሰቃየት አልፈልግም። አትሰቃይም የኔ እመቤት፣ አትሰቃይም። ዛሬ እንገናኝ የለመንኩሽ አንድ አዲስ ነገር ልነግርሽ ስለፈለግኩ ነው። ምንም የምትነግረኝ አዲስ ነገር የለም። አለ የኔ እመቤት፣ እነግርሻለሁ። ግን እዚህ ሳይሆን ሌላ ቦታ እንሄድ። የምትነግረኝ አዲስ ነገር ካለ እዚሁ ንገረኝ፣ አለበለዚያ ሄዳለሁ። ቀጠሮ አለብኝ። የምን ቀጠሮ? ቀጠሮ ማለት ኢምፖርታንት ቀጠሮ ነው መቅረታችን? መቅረት አልፈልግም። ሄለንዬ፣ ከባለቤቴ ጋር መፋታት እንደማስብ ስነግርሽ ከልብሽ አላመንሽኝም ነበር አይደል? አሁን ግን ልታምኚኝ ይገባሻል። እሺ? ለአንዲት ደቂቃ በጥሞና አዳምጪኝ። ምንድነው ማዳምጥ? ዛሬ ከአንድ ወዳጅ ጋር ቀጠሮ ነበረኝ። እሱም ትዳሩን ፈቷል። በምን መንገድ ማድረግ እንዳለብኝ ያማክሮኛል። ምኑን? የፍቹን ጉዳይ ነዋ። አሁን ጥያቄሽን ለመመለስ ዝግጁ ነኝ ሄልዬ። ምን ተስኖት? እስቲ አንድ ነገር በግልጽ እንነጋገር። እኔ ፍች ፈጽም ብያለሁ? አላልሽኝም። ባለቤትህን ፍታ ብያለሁ? አላልሽኝም። መጀመሪያ እኮ ስንገናኝ ፍች ሊፈጽም ነው ብለኸኝ ነበር አይደል? ነበረ። እና አሁን ግን ውሳኔ ላይ ደርሻለሁ ሄልዬ። ሞች እውነቴን ነው የምነግርሽ ሄሌ። በእኔና በባለቤቴ መካከል ልጆች እንጂ ፍቅር የለም። ፍቅር ሳይኖር ደግሞ አብሮ መኖር ትርፉ ጭቅጭቅ ብቻ ነው። ለልጆቻችንም ቢሆን ከሚጨቃጨቁ ወላጆች ጋር ከማደግ መለያየቱ ነው የሚሻለው። እሷም በዚህ ታምናለች። ሄሌ አፈቅርሻለሁ። እውነቴን ነው የምነግርሽ። አንቺም እንደማትጠኝና እንደምትወጂኝ ማወቅ ፈልጋለሁ። እሺ በይኝ የኔ መቤት። እረፍ እንዴ! ሰው እያየን እኮ። ይሄኝ አፈቅርሻለሁ። ሚስቴ እንድትሆኝ እፈልጋለሁ። እሺ በይኝ፣ እሺ በይኝ ኤሊ፣ የኔ መቤት እወድሻለሁ። በቃ ሚስቴ እንድትሆኝ እፈልጋለሁ። እሺ ሰው እያየን ነው። ይሄኝ በቃ እሺ በይኝ። ከጨነቀሽ እንውጣ የኔ መቤት። እሺ እንሂድ። ወዴት ነው የምንሄደው? ቀጠሮ እንዳለኝ ነግሬሃለሁ። እንደናፈቅሽኝ ነግሬሻለሁኝ። ጤና ይስጥልኝ። ምክትል አስተዳዳሪው አሉ? ሹመት ያዳብር ብለናል። እንዴት ነው ቢሮ ተመቻ? ያው ጊዜያዊ ስለሆነ። አረ ምን ተቀዳሚ ምክትል ምናምን እናርግበት። ዋናው ቦታውን መያዝ ነው። ስማ፣ እንደውም ኢትዮጵያ ውስጥ ረጅም ጊዜ የሚቆዩ ባለስልጣናት ጊዜያዊ ባለስልጣናት እንደሆኑ አስተውላል? እውነቴን ነው እንዴ? ዋናው ቦታውን ያዝ።
በነገራችን ላይ እዚህ እንድትበቃ ያደረጉ ጓደኞች በጣም ተቀይመዋል። በጣም ለምን? ለዋሉልህ ውለታ እኮ ያደረገው ቤትን መቆለፍ ነው። በመጀመሪያ ደረጃ ልንገርህ፣ ቤቱ የግሌ እንጂ የህዝብ መገልገያ አይደለም። አረ የራሴ የሆነ የተለያዩ ፕሮግራሞች አሉ። ሳይጠባስክ እንዴ? አቶ ሽፈራው እንዳውም ካሁን በኋላ ማንም ሰው ቤቴ እንዲመጣ አልፈልግም። አንተ ከዛ ሰልቺ ቅሬታ ሰሚ ቦታ እዚህ አምጥተን እንደዚህ ነው የምታደርገን? ቢያንስ የሰውን ቅሬታ በአግባቡ ለመመለስ ጥሩ ጊዜ ይመስለኛል። እንዴት አደራችሁ? እንዴ አቶ ምንተስኖት እንዴት ነው ቢሮ ተመቸ? አዎ ጥሩ ነው። በጣም ነው የማመሰግኖት። አይ እኔን አታመስገን። ማመስገን ያለብህ ጓደኞቼን ነው። በእነሱ ጥቆማና ድጋፍ ነው ለዚህ ቦታ የታጨው። አይ ያው መቼስ እንደ ዜድ ያለ ወጣትና ኤነርጀቲክ ሰው ማኔጅመንት አካባቢ መምጣቱ የጀመርናቸውን የ5 ዓመት የልማትና የትራንስፎርሜሽን እቅድ ተግባራዊ ለማድረግ አስተዋጽኦ አለው። በቃ ስትፈልገኝ ደውልልኝ፣ ባለው ነገር ሁሉ ረዳሃለሁ። አለ። እሺ፣ ደህና ዋሉ። ደህና ዋሉ። እሺ፣ ደህና ዋሉ። እንዴት ነው ስልጣን ላይ መቀመጥ? ጥሩ ነው። በቅድሚያ እንድታውቁልኝ የምፈልገው አምናችሁብኝ በዚህ ስራ ላይ ስላስቀመጣችሁኝ ከልብ አመሰግናለሁ። ጠንክሬ እሰራለሁ ካሁን በኋላ። አቶ ምንተስኖት ዘሪሁን፣ ለቤት አንድ ቁልፍ ከምንቀባበል ሌላ ተጨማሪ ቁልፍ ቢኖረን ጥሩ ነው። ለምን መሰለህ? ጸሐፌን ታውቃታለህ? የኔነሽን እሷ ነች እንዴ? ቆንጆ ነች፣ ወሬኛ ናት። እኔና አንተ ቁልፍ ስንቀባበል ምናልባት በአጋጣሚ ልትጠረጥርና ልትከታተለን ትችላለች። ስለዚህ መጠንቀቅ አለብን። እሺ ጌታዬ። ይሄ እርሶ መሰለኝ። ይህማ የኔ? አይ የልጅቷ ማለቴ ትላንትና ማታ ቤቴ ሶፋ ላይ ነው ያገኘው። እሺ አመሰግናለሁ። ሳገኘው ግን ተሰብሮ ነበር መስታወት። ሴቶችን ታውቃቸዋለህ። መጀመሪያ ላይ ያስደሰቱን ያህል መጨረሻ ላይ ደግሞ ይበጠብጠዋል። ጀስት ለማዝናናት አስበህ አንድን ሴት በሳምንት 2 ቀን በተከታታይ ካገኘሃት ወዲያው ትቀየርና ሚስትን ፈተህ እሷ እንደምታገባት እርግጠኛ ትሆናለች። ትንሽ ከተጠራጠረች ደግሞ መዝናናቱ ቀርቶ መስታወት ወርውራ ትሰብርብሃለች። ይሄ ነው። ለማንኛውም ሐሙስ ማታን ያዝልኝ፣ ቁልፉንም አስቀርጸ እንሰጠኝ። ምንም ችግር የለው። በተረፈ የኃላፊዎች መጸዳጃ ቁልፍ ነው። እኔም ይዘው ማንኛውም ሰው ዝም ብሎ እንዳይጠቀምበት ነው። አሁን አንተ ኤክስኪዩቲቭ ስለሆንክ መጠቀም ትችላለህ፣ ግን ቁልፉን ለማንም ተራ ሰራተኛ እንዳታውስ። እሺ እሺ፣ አንዴ ሰብሰብ ብለን እንጨርሰው። እሺ እንግዲህ መቼም እኔ ንግግር አልችልም፣ ግን ለአቶ እንዲፍራው ሲባል ተናገር ሲባል እምቢ ማለት ስላልሆነልኝ ነው። እንደምታውቁት ላለፉት 32 ዓመታት አቶ ወንዲፍራው በተለያየ ኃላፊነት ሲያገለግሉ ቆይተዋል በመስሪያ ቤታችን። አሁን መጨረሻ ላይ ደግሞ በምክትል አስተዳዳሪነት ቆይተዋል እና መስሪያ ቤታችንም መንግስትም እንዳቅጣጫ ባስቀመጠው የመተካካት ፖሊሲ በወጣቶች ራሳቸው ባፈሯቸው ወጣቶች እየተተኩ ነው። ይሄም ደስ ይለናል፣ ያኮራናል በእውነት። እና አቶ እንዲፍራውን ለመሸኘት ነው። ስለ አቶ እንዲፍራው ለእናንተ መናገር አይቻልም፣ ለቀባሪ ያረዱት ነው። እንዴት ከሰራተኛው ጋር እጅና ጓንቶ ነው እዚህ እንዳደረሱን ሁላችሁም ታውቁታላችሁ። እና ሰራተኛው ለሳቸው ያለውን ክብር ለመግለጽ ያዘጋጃትን ትንሽ ሽልማት አቶ ወንዲፍራው አይመጥኖትም አውቃለሁኝ፣ ግን ቢሆንም መጥተው ቢቀበሉኝ። እሺ ሄለን፣ ሄይ እንኳን አደረሰሽ። ለምን ለዚህ ድግስ? ለምን አዲስ ዓመት ገብቶኛል። እንኳን አብሮ አደረሰ። የተጣላህ ይመስላል። በጣም ለምን ተሳሰብሽ? 4 ሳምንታችን እኮ አይደል ለፊት ተገናኝተን አውርተን አናውቅም። ሆን ብላ እየሸሻ ይመስለኝ ነበር። እውነቱን ለመናገር እንደዛ አስደግፈሽኝ በጣም ተናድጄ ነበር። ባትናደድ ነበር የሚገርመኝ። ትልቅ ጥፋት እኮ ነው ያጠፋሁት። ይቅር ብዬሻለሁ። በነገራችን ላይ እንኳን ደስ ያለን አዲስ እድገት። በጣም አመሰግናለሁ። ደግሞ አምሮብሃል። ምን አለ? አረ አዋስከው መስታወት ይሰጣ። ምን ነው
ሌላውም ተስኖት አዎ እንጠብቅ ነው ፕሮግራሙ። እሺ እሺ አቶ ተስኖት እሺ የምን ተስኖት ባለተራ ምን ማለት ነው? የዛሬ 4 ዓመት የሱ ባለተራ ነው የነበርኩ። ከኔ በፊት ደግሞ ማን ነበረች መስል? ሮዛ ኤዲተሯ። ከሷ ኋላ ደግሞ ፍቅርተ ሂሳብ ክፍሏ። በቅርቡ ደግሞ ማን ነበረች? ጭቀጭ ነው ሁለተኛ ፎቅ ያለችው ማናት? በትዳሪ ደስተኛ አይደለሁም፣ ካንቺ ጋር ሆኖ ደስ የሚለኝ ሚስቴን ልፈታ ነው ብሎ አለሽ አይደል? ሁላችንም ተብለን ነበር። ምናልባት አንቺ እኔ ልዩ ነኝ እኔም በጣም ይወደኛል ብለሽ ታስቢ ይሆናል። እንደማንኛውም ባለጌ ባለትዳር ወንዶች ከሚስቱ ውጭ ያለች ሴት በሙሉ ልዩ መስላ ስለምትታየው ብቻ አንቺ ተለይሽ አይደለሽም። Walking down the street and when you ጠጣ ይባላል። ቢራ ጋብዘኝ። ጄሪ ይባላል። ከገርልፍሬንድ ጋር ተጣልተህ ነው? ስታክስ ስላየው ነው። ገርልፍሬንድ ያልኩ ደግሞ እንዳላገባ ስለገመትኩ ነው። እንደገመትሽ? ቀለበት ባለማድረግ አይደለም። ያንን ያው ባለትዳር ነው፣ ግን ቀለበቱን አልቆታል። ያኛውንም ያው ባለትዳር ነው፣ ግን ቀለበቱን አላወለቀውም። ለእንደዚህ አይነት ነገር አዲስ ስላልሆነ ምንም ደንታ የለውም። እዚህ የሚመጡት ወንዶችን እያየው ስለማንነታቸው መገመት እወዳለሁ። የሁሉ ግምት ባለትዳር ለማሳሳት ነው ወይስ? ባለትዳር ሆነ አለነ ስራ ነው። ግን በቃ ዝም ብዬ ሰዎችን እያየው ስለማንነታቸው መገመት እወዳለሁ። ከፍቅረኛ ጋር ተጣልተህ ነው? ለምን እንደሱ አልሽ? ያዘንክ ትመስላለህ። የፍቅር ሀዘን። ከፍቅረኛ ጋር ነው የምትኖረው? ብቻዬን ነው የምኖረው። በአመት ዋላ ዜማ ብቸኝነት በባዶ ቤት ይደብራል አይደል? ብቻዬን ነው የምኖረው አልኩ እንጂ ቤቴ ባዶ ነው አልኩ እንዴ? ኤልዬ የኔም ቤት ምንድን ነው ያንሺው? ኤሌ እሺ ንገሪኝ፣ ምንድን ነው በደሌ? ይኸውልሽ ጊዜ ስጭኝ። የኔም ቤት 12 ዓመት አብራኝ የኖረች ባለቤቴን ድንገት አንድ ጠዋት ተነስቼ እንፋታ ማለት ልጁ እያለቀሰ ነው አንሺው እንደሚለው የሚቀል መስልሻል? የኔም ቤት ለምንድን ነው ማትረጂኝ? እኔ ሚስትን ፊት አላልኩም እኮ ጊዜው አሁን ጥሩ አይደለም። ማማ ለባህል እኔ ጋር ነው ያለችው። እውነቴን ነው የምነግርሽ። ይሄ ጊዜ የፍቺ ጥያቄ ለማንሳት ሁኔታው አያመችም። እሺ የኔም ቤት ቢያንስ በቃ የሆንሽውን ነገር ንገሪኝ። ምንድን ነው የሆንሽው? ዛሬ መስሪያ ቤት ምን እንደገጠመኝ ታውቃለህ? በቃ ቢያንስ እንደዚህ ስትሆኝ ትንሽ ቀለል ይለኛል። ጸሐፊን ዝግጅቱ ላይ አግኝቼ አናግሬያት ነበር። ለካ ግንኙነት ነበራችሁ።
ከእኔነሽ ጋር ኤልዬ ከእሷ ጋር እኮ የነበረኝ ጊዜ ያለፈና የድሮ ታሪክ ነው። እሱም ለአጭር ጊዜ እኮ ነው። ከሮዛስ ጋር ከፍቅርተ ጋርስ? ከዛ አሁን ደግሞ ተረኛዋ የመስሪያ ቤታችን ሴት ማን ትሆን? የኔም ቤት ኧረ እባክሽን ትረጂኝ፣ ኧረ እባክሽን። እንዴ ቤቴ ውስጥ ደስተኛ እንዳልሆንኩ ነግሬሻለሁ አይደል? ቤቴ ያጣሁትን ደስታ ማገኝ እየመሰለኝ ከአንዷ ሴት ጋር ዘል ነበር። ይሄን አልክድም። አሁን ግን የኔም ቤት የምፈልገውን ነገር ሁሉ ካንቺ አግኝቻለሁ። እውነቴን ነው የምነግርሽ። ይሄ የምትይው ነገር ደግሞ ያለፈና የድሮ ታሪክ እኮ ነው። አንቺን ከማግኘቴ በፊት የነበረ ነው። መቤቴ የበዓል ዋዜማን በእንደዚህ አይነት ሁኔታ እናሳልፋለን ብዬ በፍጹም አላሰብኩም ነበር። መስሪያ ቤት እንዴት ነው የምቆመው? የሰውንስ ፊት እንዴት ነው ማለት? አትበይ፣ እንደዚህ አትበይ። የኔም ቤት አቁሚ በቃ እሺ። እንሂድ ኤልዬ። የበዓል ችቦ እንለኩስ ቤት እየጠበቁኝ ነው። እንሂድ። ምንድን ነው? ቴንክ ዩ የኔ እናት፣ ቴንክ ዩ። እዚሁ ቢቀመጥ ይሻላል አይደል? ልክ ነህ፣ ይሻላል። ምን አይነት ስጦታ እንደምገዛ ምርጫችን ስላላወቅኩኝ ነው። ስጦታ መምረጥም አይሳካልኝም። ስለዚህ አንቺ ደስ ያለሽን ጊዜ እንሂድ ኤልዬ። ለሁለት ሩብ ጉዳይ ሆነ። የከፈልክበትን ማግኘት አለብህ ብዬ ነው። እንደዚህ አትበይ ኤልዬ፣ እንደዚህ አትበይ። ራስሽን እንደ ርካሽ ሴት ማሰብ ነው። 300 ብር ርካሽ ነው ብዬ አላሰብኩም። በቃ አቁሚ በቃ እሺ። እሺ እንሂድ። አንተ ቸኩለሃል፣ ሂድ። እኔ ትንሽ ልቆይ፣ በታክሲ እሄዳለሁ። ተጠንቀቅ፣ ሸሚዝህን ሊፕስቲክ እንዳይነካ። ኤልዬ አፈቅርሻለሁ። እሺ እኔም ቤት
ነው የምትወስደኝ? ቤት ወይስ ሆቴል? የተንቀባረቀ እንዲህ ነው ማለት አይደለም። ማንም ተላፈስበት ነው እዛ ነው የምወስድሽ። እሺ ክብርት ሄለን የመውጫ ሰዓት አላለፈም እንዴ? ሄለን ሄለን ቀምቅማ ነው ውስጥ ይሸጣል። ደግሞ ምንድን ነው ዶክተር? አንድ ሴት ነው ቤት እና አንተ ቤት ውስጥ አንድ ሴት መኖሯ ይሄን ያህል ብርቅ ነው? አይ ደም ፈሷታል። ደም ራሷን ስታሞልቃለች ዶክተር። እሷ ነች። ምን ያህል መጠጥ ነው የጠጣችው? እንጃ ደም ግን ፈሷታል። ኮማ ውስጥ ገብታ ነው። ና ከፍ እናድርጋትና ልብሷን አውላልቀን ወደ ቀዝቃዛ ሻወር አለ። የምን ደም ነው? ምንድን ነው? ሰላም ነው። ትንሽ ብዙ መጠጥ ስለጠጣች ራሷን ስታለ አንተ ግን ቆይ ደግሞ የመጠጥ ሱስ አለባት ነው? ኧረ እኔ አይመስለኝም። እንዴት አይመስለኝም? አሁን ተመለስና እስኪ ቡና አፍላላት። ቡና ጥሩ ነው። አይ ሻይ ማነሽ እሙዬ፣ እባክሽን ቡና ካለ ትንሽ ስጭልኝ። ይደምቃል። በዛውም የሕክምና ቦርሳዬን አምጪልኝ። ላኪልኝ ጥሩ ነው። አንተ ግን ጓደኛህን አስቀምጠህ ሌላ ሴት ይዘህ ስትመጣ ትንሽ አታፍርም? ብትሄጂ ነው የሚሻለው። ልብሷን ቀይርላት። ቀይርላት እንጂ ሰውዬ፣ መጀመሪያ የረጠበውን አውልቅላት እንጂ
ሙሉ በሙሉ አውልቅላት እንጂ። ለመሆኑ ስሟ ማን ነው? ሄለን። ሄለን 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 ነቃ ነቃ። አዎ ቡናውን አምጣላታ። አዎ እስቲ አዎ አይዞሽ አይዞሽ እናስተኛት። በቃ ልክ እንዲህ ነው መተኛት ያለባት። በጀርባዋ ተኝታ ድንገት ቢያስመልሳት ቮሚቱ ሳምባ ውስጥ ገብቶ ለሞት ሊዳርጋት ይችላል እና ጥንቃቄ ማድረግ አለብህ። በሚቀጥሉት 24 ሰዓት ውስጥ ቶሎ ቶሎ ልትነቃብህ ትችላለች፣ ግን ወዲያው ስለምተኛ ብዙ ችግር የለውም። ይዘሽና ያስልሽና አሳየኝ። ሄሎ፣ ይቅርታ ስለረበሽኩት አቶ ምንተስኖት። ምናልባት ጊዜ ካሉት ወደ ቤት ሊመጡ ጥሩ ነበር። ምንድን ነው የተፈጠረው? አይ በስልክ የሚነገር አልነበረም አቶ ምንተስኖት። ግድ የለም ንገረኝ። ትላንት ማታ ከመጠን በላይ መጠጥ ራስ ወስታለች። ማ? ሄለን። ምን? የመስሪያ ቤታችን ባልደረባ ነው። አንድ የመስሪያ ቤታችን ሰው ላይ አደጋ አጋጠመ ነው የሚለው። አታውቅም? አዲስ ነው። ጉዳት ደረሰ? አይ ተርፋለች። አንተ እንዴት ነው? ያው ቤት አልነበር ትተዋት ሄዱት። እኔም ስመጣ አገኘኋት። እንደውም እኮ ጎረቤት ዶክተር ባይኖረኝ ህይወቷም እኮ ያልፍ ነበር። አሁን እንዴት ነው? አሁን ደህና ነች፣ ተኝታለች። ምናልባት ከፈለጓት ያናግሯት። ዋናው ደህና መኮኑ ነው። ይኸውልህ ሰማኛለህ፣ የሚደረገውን ነገር ሁሉ እንደኔ ሆነ እንደምታደርግ ተማመንኩ። እሺ፣ ደብዳቤ ማስቀምጣለች አቶ ምንተስኖት። ምን አይነት ደብዳቤ? ምን የሚል? ለአቶ ምንተስኖት ይላል። ታሽጓል ደግሞ። ምናልባት ከፍቼ ላንብብለት ነው? በጭራሽ። አይ ድንገት ከፈለጉት ብዬ ነው። አያስፈልገኝም። እንዳውም ማቃጠል እንዳሉኝ ያደርጋል አቶ ምንተስኖት። እሺ፣ ምናልባት መልእክት ይወሩታል። እሺ፣ እሺ። ለእርሶም አቶ ምንተስኖት መልካም በዓል። የት ነው ያለሁት?
ምንድነው? በጣም ብዙ መጠን ያለው መጠጥ ተሽ ነበር። አንተ እዚህ ቤት እንዴት ልትመጣ ቻልክ? አይ ቤቴ ነው ይሄ። ወደ ቤት መሄድ አለብኝ። አይ ቤት መሄድ የለብሽም ዛሬ። ቀስ ቀስ እናንተ ቤት መሆኑን አላወቅኩም ነበር። በጣም ይቅርታ። ፓንቴን ማን ያውልቀው? ጎረቤት ዶክተር ወዳጅ ያሉኝና ትላንትና ማታ ታመሽ እንደውም የውሳቸው ነው ይሄን ያሸጉሽ። ልብስሽ ላይ ውሃ ፈሰሰ እና በዛ መሃል ፓንቱን ማውለቅ ነው። ወይኔ ጉዴ ነው። እንዴ ዶክተር እንኳን አደረሰ። እንኳን አደረሰ። እንዴት ነህ? ደህና ነህ? አዎ ደህና ነች። አሁን ስትነቅታለች? አዎ ነቅታለች። ቁርስ ሳልሞክረች? ቁርስ እንኳን እምቢ አለች ዶክተር። ኦኬ፣ በተቻለ መጠን እንቁላል ነገር ብትበላ ጥሩ። እሺ። ከዛ ይሄኛውን አሁን ሁለት ማታ ደግሞ ሁለት ሰጥ። እሺ እሺ ዶክተር። ቻው። ተጨምሮ ያሳቁን። አቤት አቤት። ዛሬ እኮ ሐሙስ ነው እና ዮናስ ነው አንዴ ፕሮግራም አስይዤ የለም እንዴ? ለምን እሱ አለ እንዴ? አዎ እውነትን ነው ዜድ ጠበስክ? ማናት ሂድልኝ። ሄለን አይደለች እንዴ? አይደለች። አንተ እኔን አጣሁት እንዴ? እንዴ ሄለንን ጠበስክ? አንበሳን እናቴ ትሙት። እኔ እንደው መቼም ይሳካላል አላልኩም ነበር። አሁን ሂድ ወንድ ይመች ዜድ አንገዳፊ ቴሌቪዥን ልክፈትልሽ እንዴ? አይ ተው። አዲስ ዓመት የሚያስታውሰኝ ነገር ማየትም መስማትም አልፈልግም። የሚበላስ ነገር? አይ በጭራሽ። በአመት ባሉ አስደበርኩ አይደል? አረ አላስደበርሽኝም። ሌሎች አመት ባሎች እንዴት ነበር የምታሳልፈው? ከታናሽ እህቴ ጋር ነበር ማሳልፈው። ፊልድ ወጣለች። በነገራችን ላይ ታናሽ እህቴ ቱር ጋይድ ነች። ዛሬ ብቻዬን ቴሌቪዥን ከመመልከት ነው ያዳንሽ። እናንተ ይሻላል። እናንተ እንዴት ነበር የምታሳልፉት? ወላጆቼ ደሴ ነው የሚኖሩት እና ልክ እንደዚህ በዓል ሲሆን በአክስቶቼና አጎቶቼ መካከል ተከብቤ ሲጨቀጭቁኝ ነው የሚያሳልፉት የነበረው። ለምን እንደምጨቀጭቁሽ? አግቢ እድሜሽ እያለፈ ነው። ያልገባቸው ነገር ምን እንደሆነ ታውቃለህ? እኔም ከ5 ዓመት በፊት አግብቼ ቢሆን ኖሮ በጣም ደስ ይለኝ ነበር። የሆነ ባል ከሱቅ ሄደ ፒክ አድርገህ የምታገባው ነው የሚመስላቸው። አንድ ቀን ልንገርሽ፣ አንዲት ልጅ አሮጊት አክስቶቿ በተለያየ ሰርግ ባገኟት ቁጥር ያንቺ ሰራ መቼ ነው እያሉ ሁሌ ወተውቷት ነበር። ታዲያ የሆነ ለቅሶ ላይ አልተገናኙ። የእርሶስ ተራ መቼ ነው አለቻቸው። ካርታ መጫወት ትችላለሽ እንዴ? ብዙ አልችልም። እኔ ያሳይሻለሁ። ኮረጭ
መቁረጥ አለብኝ። ወስኜ መቁረጥ አለብኝ። ምን ማለት ይፈልግሽ? ምን እንደምትቆርጪው? ከምን ተስኖት ጋር ያለኝን ነገር ብዙ ቆይታችኋል እንዴ? እዚህ መስሪያ ቤት የተቀጠርኩ ቀን ነው የተዋወቅነው። ሁልጊዜ ከማይሆኑኝ ወንዶች ጋር ለምን በፍቅር እንደምወድቅ አይገባኝም። ግማሾቹ ትዳር አይፈልጉም፣ ግማሾቹ ጮኛ አላቸው፣ ግማሾቹ ደግሞ ባለትዳር ናቸው። ለፍቅር እንዳለኝ ጉጉት ከወንዶች ጋር ባለኝ ግንኙነት አልታደልኩም። አለመገጣጠም ነው። ለአቶ ምንተስኖት ደብዳቤ እንዳስቀምጥላቸው ነግሬያቸዋለሁ። የምን ደብዳቤ? እኔ እንጃ፣ ሌላ ሰው እንዳየው ነው መሰለኝ አቃጥለው ብለውኛል። አቃጥለው? አዎ፣ ግን ላንቺ የሚመልስ ነው ብዬ ነው ያስቀመጥኩት። ክፈተው። ቢሮ ይፈልግሻል። ምን ትያክረኛሽ? ለሄለን ምንድን ነው የነገርሻት? ሄለን ልታስተባብኝ ነው? አይደለም፣ ይቅርታ። ትናንትና ድግስ ላይ ተገናኝተን ትንሽ በሞቅታ ሁለተኛ እንዳይን ነገር አይደለም። ሁለተኛ እስከሚደግምሽ ማን ይጠብቅሻል? አሁን ፈቃድ ሞልተሽ ውጪ። ፈቃድ? አዎ፣ ፈቃድሽን ሲጨርሺ እዛው መዝገብ ቤት ትመለሻለሽ። ላይሽ አልፈልግም። አትችልም። ማን አገደኛል? እኔው ነኝ ከመዝገብ ቤት አውጥቼ እዚህ ያመጣሁሽ። ውጪ ውጪ ብዬሻለሁ። ውጪ። የዛሬ 4 ዓመት ከልብ ነበር ያስወጣኝ። አሁን ደግሞ ከቢሮ እንዴ እንደተጫወትክብኝ የምትኖር መስሎሃል? ልጅ ሄሎ፣ ጤና ይስጥልኝ። የምንተስኖት ባለቤት? አዎ፣ የኔ ነሽ ነኝ። ይመስገን። እልሽ በጣም ፈልጌሽ ነበር። ሄሎ፣ ዘሪሁን ምንተስኖት ነኝ። ማውራት ትችላለህ? አዎ እችላለሁ። ሄለን አለች? አለች። ሄለን እንዴት ነው ተሻላት? በጎ ናት። ይኸው ለምትፈልገው ነገር ካለ ምናልባት ገንዘብ ወይም መኪና ምናምን። አይ በጣም አመሰግናለሁ አቶ ምንተስኖት። እንዳውም ለእርሶ የተቀመጠ ገንዘብ አለ። ሄለን ለእርሶ ልሰጥ ነግራኛለች። አረ ጥሩ። እንግዲያውስ እስኪሻላት ድረስ ቢሮ ባትመጣና አንተም አብራት ብትሆን ጥሩ ነው። ኦኬ። ለሁለታችሁም ረፍት ትሰጣችኋለሁ። ሄለን ላግኛት። ሄለን ስልክ ይፈልግሻል። ማንን? እኔ? ማን ነው? አቶ ምንተስኖት። ላናግረው አልፈልግም። ሄለን ማናገር አለብሽ። እኔ ሱቅ ደርሼ ልምጣ። በገዛቸው ነገሮች አሉ። ሄለን ደህና ነሽ? አዎ ደህና ነኝ። ሄለን ምን ነክቶሽ ነው እንዲህ አይነት የልጅ ስራ የሰራሽው? በጣም እኮ ነው ያናደድሽኝ። በጣም እኮ ነው ያስደነገጥሽኝ። ይቅርታ ስላስደነገጥኩ። ምንም አይደለም። ዋናው መትረፍሽ ነው።
ምንም ነገር እንዳልተፈጠረ ማሰቡ ይሻላል። አዎ እንደዚህ ነው የሚሻለው። እኔም አንተን አፍቅሬ አላውቅም። ኧረ በጭራሽ እንደውም አንተዋወቅም። እንዲህ ለማለት ፈልጌ አይደለም አይደል? ልክ ነህ። እንደዚህ ነው የሚሻለው። የሆነውን እያሰብሽ የባሰ እየተጨነቅሽ ነው። ይኸውልሽ የለም ጊዜ ካገኘው አሁንም መጥቼ አይሻለሁ። እባክሽን ራስሽን ጠብቂ ነው መቤት። ሄሎ ዜድ እንዴ ለማታ እንግዲህ ሆነሽል እንዴ? ሶፋዎችን ሳነሳሳ ምን እንዳገኘው ታውቃለህ? ምን አገኘሽ? ሊፕስቲክ፣ ኩል፣ የፀጉር ማስያዣ። ኦ ብዙ ሰዎች ነው ቤት የሚጠቀሙትና ምናልባት የነሱ ሊሆን ይችላል። የኔ አይደለም። እንደምን ተስኖት አይነት ሰው ማለት ነው? እንደዛ ማለት ነው። እንዲህ ማለትማ መልመድ መቻል አለበት። የኪራይ ሰብሳቢነት አይደለ እንዴ? አይ ምን ልስራልሽ? ምን ትችላለህ? ፈለግሽውን ሌላ ጊዜ ምን ትሰራለህ? ሌላ ጊዜ መስራት ስለማልወድ የሚቀባ ነገር ነው የምበላው። እኔም ለብቻዬ ስሆን ምግብ አብስሎ መብላት አልወድም። ያገኘሁትን ነው በቁሜ የምበላው። አሁን ብቻሽን እኮ አይደለሽ። ሽሮ ትወጃለሽ ነው? አዎ ምርጥ ሽሮ ነው የምሰራው። እሺ ሽንኩርት ልክተፍል? ኖ አያስፈልግም። ስፔሻል ስራ ነው። በእናት ምንድን ነው? በጣም ይጣፍጣል። ዴሊሺየስ። እንዲህ ያሞላቀከኝ በቃ ቤቴ ልታስረሳኝ ነው አይደል? እኔና ቤቴ በጣም ክፉኛ ነው ለመድልሽ። እኔ ራሱ ከዚህ ቤት ባልወጣ በጣም ደስ ይለኛል። እንደዛ ቤትሽ ቤቴ ነው። እንደውም ከአሁን በኋላ የዚህ ቤት ቁልፍ ለማንም አልሰጥም። እምቢ ማለት ልትጀምር ነው ማለት ነው? ከአንቺ በስተቀር የረከሰ ቤቴ ስላገባሽ። ማነው? እንዴት ዋልሽ እመቤት? የቡና ዕቃዬን አትመልስልኝም እንዴ? እሺ እመልሳለሁ።
አመሰግናለሁ። የልትጅ ነው? ልሂድ። ለምን? መሄድ አለብኝ። አቶ ምንተስኖት ጥሩ ዜና አለኝ። ካሁን በኋላ በሄለን ጉዳይ ምንም ሐሳብ እንዳይገባውት አንድ እቅድ አስቤያለሁ። እቅዱም ሄለን እርሶን እንድትረሳ ለትዳሩ ስጋት እንዳይሆንቦት ነው። እውነቱ ለሷም ለርሶም ብዬ አይደለም፣ አፍቅሬያታለሁ። ፍቅር ይዞኛል። እርሶ አይቀየሙኝም አይደል? አቶ ምንተስኖት ለርሶ የሚጠቅም ጥሩ እቅድ አለኝ። ይሁሉት አቶ ምንተስኖት ከሄለን ጋር እኔ ቤት ያሳለፍናቸው 2 ቀናት ባዶ የሆነው ህይወቴንና ቤቴን የሞሉ ቀናት ነበሩ። እድሜ ለርሶ። እርሶ እኔ ቤት ይዟት ባይመጡ ኖሮ እኮ ይህን አጋጣሚ አላገኝም ነበር። አፍቅሬያታለሁ። ላገባት እፈልጋለሁ። እርሶን የሚያስደስት በጣም ጥሩ ዜና ይዤ መጥቻለሁ። ደግሞ መጥፎ ዜና አለ። ከባለቤቴ ተጣልቼ ቤት ጥዬ ወጥቼ ሆቴል ነው ያረፍኩት። ለምን? ጻፌን ከስራ አገድኳት። እሷ ደግሞ በበቀል ተነሳስታ ለባለቤቴ ወሬ ነግራ ከባለቤቴ ጋር ጣላች። ጭራሽ እሱ ይባስ ብላ ስልጣኑ ካላግባብ ተጠቅሟል ብላ ለጸረ ሙስና ኮሚሽን ከሰሰች። እስቲ ምን እንደምታመጣ ያታለኝ ነበር። አዲስ ዜና አለኝ አለች። አይ ሄለን ተሽሏታል። አሃ ሄለን እንዴት ናት? ደህና ነች። ሄለን መቼም ይሄን ስትሰማ በጣም ነው የምትደሰተው። ምኞቷ ትዳሬን ፈትቼ ከእሷ ጋር መኖር ነበር። ሄለን የሚንከባከባትና የሚያፈቅራት ባል ነው የምትፈልገው። ልክ ነህ። መጀመሪያ ግን እሷን ለማግባት ከማሰቤ በፊት ይሄ ጋብቻ ፍቺ መጠናቀቅ አለበት። ለማንኛውም አሁን እንደዚህ አይነት ነገር ለማውራት ጊዜው አይደለም። አረፍ በል። እሺ፣ የፍርድ ቤት የፍቺ ውሳኔ። ይቅርታ ግን አሁን በቅርቡ እዚሁ እኛ ጋር ጋብቻ መስሎሻል? አዎ። ምን ነው ታዲያ? ሌላ ማረዋ እኔ ትዳሪን ስል እሱ ሌላ ካማሩ ትዳሩ ትዳር ይሆናል እንዴ? አዝናለሁ በጣም። ወንድም የኔ ነው? አዎ። በጣም ነው የማመሰግነው። በእውነት በጣም 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 ነው የማመሰግነው። በጣም እኮ ብዙ የተንገላታውበት ፋይል ነው። በጣም ነው የረዳኝ ነው ወንድም። እግዚአብሔር ይስጥልኝ። በእውነት በጣም ነው የረዳኝ። ስራዬ ነው ወንድም፣ ስራዬ ነው። ታዲያ እንዴት ነው ይሄን ውለታን በምንድን ነው የምከፍለው? ኧረ ውለታ የማያስፈልገው ምን ስራዬ ነው እየሰራሁ ያለሁት። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። እሺ እንዴት ነህ? ደህና ነህ ወይ? ሰላም ነሽ? እንዴት ነህ? ሁሉ ሰላም አለ? ቤት ደህና ነች? ሰላም ነች። ያው ካርታውም እኮ እንደተዘረጋ ነው። እሱም ለካ ነበር። ሰላም። እሺ። አቶ ምንተስኖት ነገሩኝ። የእውነት ያደርገዋል፣ ቤቱን ጥሎ ይወጣል ብዬ አላሰብኩም ነበር። እንዲፈታም አልመኝም ነበር ግን እና ምን አሰብሽ? እንጃ ምን ማድረግ እንዳለብኝ አላውቅም። ለኔ ብሎ ቤቱን ትዳሩን በትኖ ከወጣ ምን ማድረግ አለብኝ?
እሺ ቁጭ በላ። እሺ ስራ እንዴት ነው? ስራ ጥሩ ነው። ኦኬ ለምን ፈልጌ መሰለ የኔና የባለቤቴ ግጭት በቤተሰብ ሽማግሌ ለመፍታት እየተሞከረ ነው እና ያው በርቅ ላይ ያለን ከሌላ ሴት ጋር ሆቴል አካባቢ መታየት ትንሽ ያስፈራል። ማለት ድንገት ቢያውኝ እና ቅር የማይል ከሆነ እንዴት ነው ቅር የማይል? አያ የሰጠኝን ቁልፍ ያኔ ችግር ሲፈጠር ሄለን ድንገት አንድ ነገር ብትሆን ብዬ ሰግቼ አርቄ ወርውሬዋለሁ። ምን እንደሚፈጠር አታውቅማ። ምን ጊዜም ጥንቁቅ መሆን ያስፈልጋል። ገብተዋል? እና ቁልፉን እስከምታስቀርጽ ያንተን ቁልፍ ብታውሰኝ። ለምን? ዛሬ ማታ ከሄለን ጋር አንድ ፕሮግራም አስቤያለሁ። ሄለን? አዎ። ምን ነው አቶ ምንተስኖት ካሁን በኋላ ማንንም እኔ ቤት ይዘው መጣት አይችሉም። ማንንም አላልኩም። ከሄለን ጋር በተለይ ሄለን። ለምን አይቻልም? ስማ፣ እዚህ ደረጃ ለመድረስ ምን ያህል ዘመን መስራትና መልፋት እንደሚጠበቅበት ታውቃለህ? ነው አንድ ፊቱኑ ስልጣን ላይ ወጥቻለሁ ብለህ ነው ይሄ ሁሉ ድንፋታ? ስማ፣ ነፍሳቸውን ይማርና ጠቅላይ ሚኒስትራችን ያሉትን ሰምተሃል? የዘመኑ ስልጣን የዛፍ ላይ እንቅልፍ ነው። በ30 ሰከንድ ውስጥ ከዛፍ ላይ አወርዳለሁ፣ ፈጠፈጣለሁ። ይገባሃል? አዎ ገብቶኛል። የቢሮዬ ካሁን በኋላ ስራው መስራት አልፈልግም፣ ለቅቄያለሁ። በትክክለኛው መንገድ ማድረግ እንደምችል ደግሞ ለራሴ ማረጋገጥ እፈልጋለሁ። ደህና ሁን አቶ ምንተስኖት። አቆማችሁ እንዴ? ምኑን? ከዜድ ጋር። ዜድ ምን ነው? እሱ ጓደኛዬ እኮ ነው ዜድ። ያኛው ይሻለኛል ብለሽ ነው? ከሚስቱም ካንቺም የሚፈልገውን ነገር በሙሉ ያገኘ ሰው ምን ጎለበት ሌላውን ሁሉ ጥሎ አንቺ ጋር ብቻ ይመጣል? የሰው ስታሳድጂ የራስሽ እንዳያመልጥሽ። ምን ነው ሰሞኑን ቀዘቀሽ? ሰላም። ዘሪሁን ቤት ሄደን ዛሬ እንድናመሽ አስቤ ነበር። ዘሪሁን ግን ዘራፍ አለ። ማለት የቤቱን ቁልፍ ስጠይቀው ምን እንደነካው አላውቅም፣ ስራዬን ለቅቄያለሁ ብሎ የቢሮውን ቁልፍ አስረከበኝ። የቢሮ ቁልፍ? አንቺን ቤቱ ይዤ እንደምሄድ ስነግረው እኔ? አዎ ቤቴ ካሁን በኋላ ማንም ሰው እንዲመጣ አልፈልግም፣ በተለይ ሄለን ብሎ ተቆጣ። ሁኔታው ባንቺ ቀና ነው የሚመስለው። ጥጋብ እኔ ጥሩ ሰው ነው ብዬ እኔ መሰለ ቦታ በሰጠው ጥሎ ሄዳ። ምን አሰብሽ? ሰማሽኝ? ማታ እንገናኝ። ከሰው ጋር አልመሰልከኝም ነበር። እህቴ ነች። ሄለን ሰነች? አዎ። እሺ ሳሮን እባላለሁ። ሄለን? ኦኬ ግቢ። ደውላለሁ። እሺ እሺ። ቻው። ቁልፉን ስትሰጠኝ በፈለግሽ ሰዓት መተሽ ከፍተሽ መግባት ትችያለሽ ብለኸኝ ነበር። ቆየሁ ከሰጠሁሽ እኮ።
ዘገየሽ። አንደኛውን ከመቅረት መዘግየት አይሻል?